ሄጂ ምንም ጥፋት ሳይኖርባት እየከሰሻት እንደሆነ ሄጂ ለፖሊሶቹ ነግራቸዋል። አለም የምትባለው ሰራተኛሽን ብትሆን ጠፍታ ታግታ ሳይሆን ራሷ ከዚህ ቤት ገንዘብ ሌላ የተሻለ ስራ ፈልጋ እንደወጣች ለፖሊሶቹ ነግራቸዋል። እኔ ወንደሰን አይደለም። ምን ነው ውሃ ሰማለህ? ስልኩን የት እንዳስቀመጠችው እስካልነገረች ድረስ ከጉሮሯ ምንም አይነት ነገር እንዳይሆን። አመሰግናለሁ። እኔ ራሴን ነኝ። አይደለሽም። እኔ እንዲህ አይነት ባህሪ አንቺ ላይ ይቻላል። እስከ ዛሬ ያንተን ደስታ ፈልጌ የሚደርስብኝን በደል ሁሉ ችዬ ዝም ስላልኩኝ ነዋ። ከአሁን በኋላ ግን ዝም አልልም። ከአፍሽ የሚወጣው ስድብ አደቀቀኝ፣ አደከመኝ። ከዛሬ ጀምሮ በቃኝ፣ አልችልም። ውጪልኝ፣ እገልሻለሁ። እሺ እወጣልሻለሁ። ዘናውን ቁጭ አለ ብላሻለች። በእናትሽ አትዋሽ። አላሉኝም። ሆድሽ ውስጥ ያለው ልጅ ቢሞት እኔ ምንም አይመስለኝም። የወንዶሰን እናት ከአለም እገታ በስተጀርባ የወዲት እጇ እንዳለበት ለማስረዳት ብትሞክርም ለእናቱ ጆሮ ለመስጠት ፈቃደኛ አይደለም። ይባስ ብሎ ለጥፋቱ ሁሉ ተጠያቂ በማድረግ ወደ ፖሊስ ጣቢያ መርቷል። ታዲያ ጉዳዩን ማሳወቅ አለብኝ፣ ከዛ በኋላ ለሚመጣው ተጠያቂነት ኃላፊነት መውሰድ አለብሽ። አንቺ እኮ ከልጅና ከሚስቴ ይልቅ ሰራተኛ ላይ አዳልተሽ ይኸው ልትገይብኝ ነበር በማለትም እናቱን በጣም ጨካኝና ሚስቱን እንዳልወደደችለት አድርጎም እየወቀሳት ነው። የወንዶሰን እናት እመነኝ ወዲት አንተ እንደምታስባት አይደለችም። በጣም መጥፎና እየተረገመች ሴት ናት። ከዚህ በፊት ስንት ነገር አሰቃይታኛለች። ዛሬም አለምን ያሳገተቻት እሷ ነች በማለት ጉዳዩን ልታስረዳው ብትሞክርም በፍጹም አሁንማ በጆሮ የሰማሁሽ እኮ ይኸው ዘነዘና ይዘሽ ስትዝችባትና እገልሻለሁ ስትያት ሰማው። ይህ የመጨረሻ ቁርጥ ውሳኔ ነው። እንግዲህ ያንቺን ክፋት እዚህ ላይ ተረድቻለሁ በማለት እናቱን ዓይንሽን ላፈር ብሏታል። እናቱ አሁን ትዕግስታቸው አልቆ ከእንግዲህ በኋላ እኔም ወደ ዘብጥ እያወርዳለሁ፣ አንተ ሚስትህን ይዘህ እዚህ ትቀመጣለህ። ያቺ ምስኪን አለምም ስራ ወጥታ በእገታ መሰቃየት የለባትም። በእርግጥ ነገሩን ፖሊስ ማወቁ ጥሩ ነው፣ ከሁላችንም ነፃ ያወጣን ይሆናል በማለት የወንዶሰን ወደ ፖሊስ ጣቢያ አካሄዱ። ምናልባትም እውነተኛውን ፍትህ ሊሰጠን ይችላል የሚል እምነት አላቸው። ለማንኛውም የወዲት ማስመሰል ቀጥሏል። ወንዶሰንም በደንብ እየሰማት ነው። የወዲት እናትም እንዲሁ በአለም ላይ ጨክናባታለች። በተለይ ደግሞ ስልኳ የሰበሰበቻቸው መረጃዎች ተይዘው እነዛ ድሌት እስከሚሆኑ ድረስ በጭራሽ ከዛ ከታገተችበት እንደማትወጣ ተዝቶባታል። አለም ሚስጥር አድርጋ የያዘችውን ነገር ምናልባትም በውሃ እጦትና በምግብ እጦት ከቀጠዋት ይህንን ነገር ልታፈነዳው ትችላለች በማለት ጾም ውላ ጾም አሳድረቻት። አለምም ስልኳ የት እንዳለ እንደማታውቅ ለወይዘሮ ወርቄ ነግራታለች። ወይዘሮ ወርቄ ወይም ደግሞ የወዲት እናት የሆነችው ከአጋቹ ጋር እየተደራደረች ነው። ስልኳን እፈልገዋለሁ፣ ከየትም ብለህ አምጣልኝ፣ ይህንን መልክን የሚያቀላ ገንዘብ እሰጥሃለሁ፣ በብዙ ፍላጎትንም ትሞላለህ በማለት በገንዘብ እየተደራደረች ነው። ታዲያ ለጓደኛውም ይህን ነገር አጫውቶታል። ጥቁረትን የሚያስለቅቅ ገንዘብ ሰጥሃለሁኝ፣ ስልኩን ግን አምጣ ብላኛለች በማለት ወይዘሮ ወርቄ የምትደራደርበትን ሀሳብ በግልጽ አስረድቶታል። ታዲያ ጓደኛውም ስልኩማ ካንተ ጋር አይደለ፣ ይህማ መንገዶህ፣ ለማንኛውም እድሉን ተጠቀምበት በማለት የሚፈልገውን ያህል ገንዘብ ይሰጥ እንጂ ይህንን ስልክ አሳልፎ እንደሚሰጥም እየተናገረ ነው። ፀሐይም አለም ከወጣች በኋላ ስለላዋን አላቆመችም። በነወዲት እገታ ቁጥጥር ስር እንደሆነች ብታውቅም የት እንዳደረሷትና በምን አይነት ሁኔታ እንዳለች ግን ምንም መረጃው የላትም። ታዲያ በዚህ አማካኝነት አንዴ ከወይዘሮ ወርቄ አንዴ ደግሞ የወንዶሰን እናት ካለችበት ጋር በመምጣት ጉዳዩንም እርስ በርሳቸው እየተመካከሩ ነው። ጉዳዩን ለፖሊስ ጣቢያ ያመለከቱ ቢሆንም ከፖሊሶች ግን ምንም አይነት ምላሽ እንዳልተሰጣቸው እየተነጋገሩ ነው። የወንዶሰን እናትም ከፀሐይ ጋር ተመካክረው ሲለያዩ የወዲት ትመለከት ነበርና ከዚህ ሴትዮ ጋር ምናለሽ፣ ምንስ ልታደርግ የመጣሽ በማለት ጠይቃታለች። ወይዘሮ ወርቄ ደመወዟን እየሰጠቻት እንዳልሆነና ምናልባትም የወንዶሰን እናት ሰጣት ከቻለች ይህንን ጥያቄ ልጠይቃት እንደመጣችም ትነግራታለች። የወዲትም በጣም አበደች። የምትሰሪው እናቴ ቤት ነው፣ ከወንዶሰን እናት ምናለሽ? ይልቁንስ የምትሰልዩ አንዳንድ ነገሮች ልትለቃቀም የመጣሽ ይመስለኛል።
አርፈሽ ስራሽን ብትሰሪ ይሻልሻል በማለት ዛተችባት። ወይዘሮ ወርቅም ወደ ማገቻ ቦታ በመሄድ አለምን እያሰቃየቻት ነው። ስልኳን አውጥታ እንድትሰጣትም እየወተወተቻት ነው። ይህንን የማታደርጊ ከሆነ መኝኝ እዚሁ እንደታሰረች ትኖሪያታለሽ እያሉም እየዛቱባት ነው። ወይዘሮ ወርቄ በዚህ ብቻ አላበቁም። በጉዳዩ እጅሽን ባትከች ኑሮ ለዚህ ባልበቃሽ ነበረ። አርፈሽ ስራሽን ብትሰሪ እኛ የፈለግነውን ያህል ብናደርግ አንቺን ማን ተቆጣጣሪ ያደርገሽና እንግዲህ እኛን ቀርጸሽ ልታጋልጭበት የነበረው እጆችሽና አንደበትሽ ዘጋ እያሉም ይዛቱባት ነው። በዚህ ሁኔታ የጨከኑባት አለም ውሃ ስትልም ትማጸናቸዋለች። ታዲያ በሹፈት ቃል የኔ እናት ውሃ ጠማሽ እንዴ? እባክህን አምጣና ስጣት ካለች በኋላ እንዲህ እንድል ጠብቀሽ ነበር አይደለ? እንዴት አይነት ቅብጠት ነው! የሰራቻቸው ወንጀሎች ገና ብዙ ዋጋ ያስከፍሉሻል። ውሃም እንዲሰጥሽ አልፈቅድልሽም። መጠጣት ከፈለግሽም ደግሞ ስልኩን አውጥተሽ ስጭኝ አለቻት። ስለ ስልኩ ምንም የምታውቀው መረጃ እንደሌላት አለምም ተናግራለች። ለአጋቾቹም ስልኩን እስካላመጣች ድረስ ምንም ነገር እንዳሰጧት በማለት ትዕዛዝ አስተላለፈች። አለም ግን የውሃ ጥሙን አልቻለችውምና እባክሽን አበባዬ ስለ ልጆች ስታያጨክኝብኝ አለቻት። በልጆች አትምጭ፣ የውሃ ነገር ነውና መቼም አይጨከንም። ለማንኛውም የደረቀውን ጉሮሮሽን አርሽና ከዛም ስለ እውነታው ትናገሪያለሽ በማለት ውሃ እንዲሰጣትም ትዕዛዝ አስተላልፈዋል። በዚህ ሁኔታ ሲያሰቃዩት ቆይተው ወደ ቤት ሲመጡ ግን አሁንም የፀሐይ ጥያቄ አላበራላትም። ማለትም ከፀሐይ መታገት ጋር ተያይዞ አንዳንድ መረጃዎችን ለመውሰድ እያሰበችና ወይዘሮ ወርቄን ለማጣራት በምትሞክርበት ሰዓት እሷም አርፈሽ ስራሽን ብትሰሪው ይሻላል፣ አንቺም ወደ ማገቻ ቦታ እንዳትሄጂ በማለትም እየዛተችባት ነው። የወዲትም አሁን በማስመሰሏ ቀጥላለች። በእርግጥ እናትየዋ ወይም የወንድዬ እናት ያችን አለምን የት ነው ያደረሻት? እዚህ ቤት በሰላም አትኖሪያትም በማለትም የወዲትን እየተሳደቡ ነበረ። ወዲትም የምትናገረው ነገር እጅግ በጣም ቀፋፊና የሚያሳዝን ነበረ። በዚህ ሁኔታ ስሜታቸውን መቆጣጠር ያቃታቸው የወንድወሰን እናት በቡና ዘነዘና እላይዋ ላይ ልትደበድባትም እየፎከረችባት ነው። ሆኖም እገድልሻለሁ፣ ከእንግዲህ በኋላ ቤቱን ለቀሽ ብትወጪ ይሻላል፣ እዚህ ሁኔታ ግን እኔና አንቺ አንኗኗር በማለት ፊቷ ላይ ደቅናባት እንደ ሽጉጥም እያስፈራራቻት ነው። ወዲት በዚህ ሁኔታ ከባድ ውጥረት ላይ ነበረች። ወይ የባሌ እናት በድሮ ማንነትሽ ብትቀየሪ እኔ እንደፈለግኩ የምጨፍርባትን ይህችን ሴት ነው ማቃት። ይህ ማንነትሽ እንዳለ መቀጠል አለበት። አሁን እያሽውን ብረት አንሹ፣ በጣም አስፈራራሽኝ በማለት ክፉኛ ፍርሃት ውስጥ እንዳለችም እየገለጸች ነው። እንግዲህ ከፈራሽኝ አለምን ከጣልሽበት አምጪ፣ ያቺ ምስኪን ድሃ ለስራ ብላ በመጣችበት እንደወጣች እንዳትቀር በማለት ክፉኛ ውስጣቸውን ብልት አድርጓቸዋል። በሌላ በኩል እንግዲህ ወይዘሮ ወርቄ አለምን አስገድዳ እዛ ቤት የወጣችበት በራሷ ፍቃድና የተሻለ ደሞዝ ስላገኘች እንደሆነም ተናገሪ ተብላለች። ሰን ስልክም ተደወለ። የእናንተን ቤት ትቼ የወጣሁት በፍቃዴ ነው። እማዬን በሰዓቱ መድኃኒትሽን ውሰጅ፣ ራስሽን ጠብቂ በልልኝ። ለማንኛውም ላደረጋችሁልኝ ሁሉ አመሰግናለሁ። ያው የደሞዝ ጭማሪ ፈልጌ እንጂ እናንተ ቤት ምንም የተለየ እንደሌለ እነግራችኋለሁ አለች። ወንድወሰን በጣም ተናደደ። አንቺ ከጠፋሽ በኋላ እናቴ በሚስቴ ላይ ክፉኛ እየዛተችባት ነው። በአንቺ ምክንያት ይኸው የቤታችን ሰላም ተበጠበጠ። በጣም ታሳዝኛለሽ። የጣድሽውን እንኳን ሳታውጭ ነው ቤታችን ትተሽ ወጣሽው አላት። አለምም በቃ ይቅርታ ላጠፋሁት ጥፋት ያው የገንዘብ ጉዳይ ነውና የተሻለ ፍለጋ ነበር ሄድኩት። ለማንኛውም ላደረጋችሁልኝ ሁሉ አመሰግናለሁ በማለት ምስጋና ቀረበች። እንግዲህ በወዲት እናትና እንዲሁም በአጋቹ መካከል ሆና የምትናገረው ፍርሃት የዋጠው ድምፅ ነበረ። ወንድዬ ግን ይህንን እንኳን መለየት ተስኖታል። ገዳ እንድትናገር የተደረገውን ማንነቷን መቻወቀውና ይልቁንስ ከሚስቱ ጎን በመሆን እናቱንም ሆነ ስለ ሰራተኛ ደንታ የሌለው ራስ ወዳዱ ወንድወሰን ሚስቱ የምታደርጋቸውን ማስመሰል ሙሉ በሙሉ እውነት ነው ብሎ አምናታል። ታዲያ ይህንን ከሰማ በኋላ እናቱ ዘነዘና ይዛ ሚስቱ ጋር እገድልሻለሁ፣ እንግዲህ የኔና ያንቺ ነገር ለይቶልናል በማለት እየጮሁ ሳለ እገድልሻለሁ የሚለው ቋንቋ በጆሮውም ያቃጭልበታል። ይህንን የሰማው ወንድዬ በእናቱ ላይም ይነሳል። እንዴት ሚስቴን እገድልሻለሁ?
ለዛውም ደግሞ በማህፀኗ ልጅ ይዛለች። እንዴት በዚህ ልክስ ትጨክኛለሽ? በማለት እናቱን አመነጫጨቃት። ዮዲት ተዋት፣ ምንም ነገር አትናገራት፣ ምናልባትም እኔ አስከፍቻት ወይም አስቀይሚያት ይሆናል። እሷ ይህንን ብትናገር ሊከፋኝ አይገባም፣ ብትገርፈኝስ ልጇ አይደለው፣ ለማንኛውም አንተ እንዳሰብከው አይደለም በማለት ነገሩን ለማስተባበል ሞከረች። ወንዶሰን ብላለች፣ ለመሸፋፈናት ሞክሬ እናቴ በዚህ ልክ ህይወትሽን ለማጥፋት ጨክና ሳለ አንቺ ግን ለምን ሞኝ ትሆኛለሽ? በማለት ሞኝ መስላ የታየችውን ዮዲትን ሚስቱ ጎን በመቆም እናቱን አመነጫጭቃት። እናት ሆድ ብሷቸዋል። ውጭ ወጥተው በረንዳ ላይ ቆሙ። ሲምሰለሰሉም ቆዩ። አለምን በምን አይነት ሁኔታ ሊያገኟት እንደሚችሉ የከበዳቸው ይመስላሉ። እስከ መጨረሻም ወንደሰን ስሜታዊ በመሆን ለጉዳዩ ተጠያቂ ለማድረግ እንግዲህ ጉዞውን ወደ ፖሊስ ጣቢያ አድርጓል። እናትም በዚህ አማካኝነት ምናልባትም ነፃ የሚወጡበት ጊዜ ይፈጠራል ብዬ አስባለሁ። ወይዘሮ ወርቄም ያንን ቪዲዮ እስካላገኘች ድረስ አለምን እንደማትለቃ ዝታባታለች። አለምሳውን ካለችበት ስቃይ ልትለቀቅ ትችል ይሆን? በሚቀጥለው ክፍል አብረን የምንከታተል ይሆናል። የእናት ግፍ ክፍል 22 የዛሬውን ይመስል ነበር። ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።